ጤና ይስጥልን። የኢትዮ ቴሌኮም አገልግሎቶችንና የዲጂታል ጉዳዮችን የሚያነሳው ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ንጹህ አብርሃም ነኝ። አብራችሁን ቆዩ። ሀገራችን ኢትዮጵያ በአሁኑ ሰዓት ፈጣን የቴክኖሎጂ ጉዞ ላይ ትገኛለች። ለበርካታ ዘመናት ኢትዮጵያውያንን ሲያስተሳስር የቆየው ኢትዮ ቴሌኮም ደግሞ ሀገራችን ለምታደርገው የዲጂታል ጉዞ ቀዳሚውን ሚና እየተጫወተ ይገኛል። መሰረተ ልማቶችን ከመገንባት አንስቶ አስቻይ የዲጂታል ቴክኖሎጂዎችን እስከ መዘርጋት ድረስ ዘርፈ ብዙ ስራዎችን እያከናወነ ይገኛል። የዲጂታል ኢትዮጵያ 2030 እቅድ በርካታ ግቦችን አስቀምጦ እንዲሁም ባለድርሻ ተቋማትን አካቶ እየተከናወነ ነው። ቀጣዩ ዘመን ክህሎት መር ሀገርን መገንባት የሚፈልግ በመሆኑ ዲጂታል ክህሎትን ለወጣቶች ለመስጠት ምን እየተደረገ ነው የሚለውን በዛሬው ፕሮግራማችን በሰፊው እንመለከተዋለን። የኢኮኖሚውን በተለይ የዲጂታል ፍላጎትን መሰረት ያደረገ ክህሎትን ለመገንባት የትምህርት ተቋማት ምን እየሰሩ ነው ብለን የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩትን ተመልክተናል። ብሩክ ከድር ባላለው የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ነው። በሀገራችን የቴክኒክና ሙያ ሲነሳ ስሙ ጎልቶ የሚነሳ ተቋም ነው። ዋና ስራው 3 ነው። የመጀመሪያው ስልጠና መስጠት ነው። ለቴክኒክና ሙያ መሪዎች፣ አሰልጣኞች እና ቴክኒሻኖች ብቃት ያለው ስልጠና መስጠት ነው የመጀመሪያው። ሁለተኛው ችግር ፈቺ የምርምር ስራዎችን መስራት ነው። ሶስተኛ ስራው ደግሞ የቴክኖሎጂ ሽግግር ነው። 28 ፕሮግራሞች በመጀመሪያ ዲግሪ ይሰጣል እዚህ በባችለርስ ዲግሪ ማለት ነው። በማስተርስ 23 ፕሮግራም አለ። በሌቭል 8 የምንለው ደግሞ የፒኤችዲ ፕሮግራም 2 ፕሮግራሞች ይሰጣሉ እዚህ ተቋም ውስጥ። የአጫጭር ጊዜ ስልጠናን በተመለከተ 34 አዳዲስ የስልጠና ሞጁሎች ከኢንዱስትሪዎች ጋር በመመካከር ይሰጣል ማለት ነው። እነዚህ ፕሮግራሞች ኢመርጂንግ ቴክኖሎጂን ጨምሮ አዳዲስ ኢንዱስትሪው የሚፈልጋቸው ቴክኖሎጂዎችን ጨምሮ እየተሰጠ ነው ያለው ማለት ነው። ኢንስቲትዩቱ እዚህ ዋናው ግቢ ብቻ ሳይሆን 16 ሳተላይት ተቋማት አሉት በመላ ሀገሪቱ። ቴክኒክና ሙያ በሚነሳበት ጊዜ የማብቃት ሌሎች ተቋማትን ካፓሲቴት የማድረግ እና ደግሞ በዘርፉ የምርምር አቅም፣ የቴክኖሎጂ አቅም፣ የስልጠና አቅም የመፍጠር ኃላፊነት የተሰጠው በዘርፉ የመሪነት ሚና ያለው ተቋም ነው ማለት ነው። በዲጂታል ኢትዮጵያ ስትራቴጂ ውስጥ የኛ ሚና የዲጂታል ክህሎትን ማሳደግ ነው። ለዛ የሚረዱ ስራዎችን እየሰራን ያለ ነው ማለት ነው። ክህሎትን ለማሳደግ የሚያስችሉ ፕሮግራሞች ቀርጸናል። ካሪኩለሞቻችን እንደ አዲስ ፈትሸናል። አዳዲስ ካሪኩለሞችን ተቀርጾ ተግባራዊ እንዲደረጉ አድርገናል። ከዛ አልፎ የዲጂታል ኮንቴንት ዝግጅት በመስራት ከፊት ለፊት ስልጠና በተጨማሪ ብለንድድ ለርኒንግ የሚባል አለ። የፊት ለፊት ስልጠናንና የተግባር ስልጠናን ያማከለ ማለት ነው። ብለንድድ ለርኒንግ የምንለው እሱን ተግባራዊ እየተደረገ ነው ያለው። ኮርሶች በዲጂታል መንገድ እየተዘጋጁ ነው ያሉት። ዲጂታል ሳቪ የሆኑ ኮርሶችም እንደዚሁ እየተዋወቁ ነው ያሉት። ይሄን እየሰራን ነው የምንገኘው ማለት ነው። ሌላ ትኩረት የሰጠነው የዲጂታል መሰረተ ልማቶች የሚባሉት ወይም ዲጂታል ኢንፍራስትራክቸር ማስፋፋት ነው። በዚህም መሰረት ተቋሙ ለዚህ ስልጠና የሚያግዝ ለምሳሌ ዳታ ሴንተር የማደራጀት ዳታ ሴንተሩን ተጠቅሞ ለሌሎች ስራ ላይ እንዲውል ማድረግ፣ ማሻሻል፣ አቅሙን ማሳደግ፣ ከዛ አልፎ ደግሞ የዲጂታል ላብ ስቱዲዮዎች ጭምር የማዘጋጀት ፋሲሊቲዎቻችን በዛ እንዲቃኙ የማድረግ ስራ እየተሰራ ነው። ስለዚህ ዲጂታል ስኪል ማሳደግና ዲጂታል መሰረተ ልማት ማሳደግ ላይ ነው ትኩረት ያደረግነው ማለት ነው። እነዚህ ስራዎች ደግሞ በዲጂታል 2030 ስትራቴጂ ውስጥ የተካተቱ እኛን የሚመለከቱ ነገሮች ናቸው ማለት ነው። እንግዲህ እኚህ ቴክኖሎጂስቶች እኛ ተቋም ኢንሮል አድርገው ስልጠና ሲጀምሩ የተለያዩ ፍላጎቶች ይኖራቸዋል። ለምሳሌ ስልጠናን ከዲጂታይዜሽን ጋር ማያያዝ፣ የአይሲቲ ቴክኖሎጂን በመጠቀም ኢንተርኔትን በመጠቀም አርቲፊሻል ኢንተለጀንስን በመጠቀም
ስልጠናቸውን ማሳለጥ ከኛ ይጠበቅብናል ማለት ነው። ስለዚህ ይሄ የዲጂታል ዳታ ሴንተር እንዲሁም ኢትዮጵያን ቲቬት ዲጂታል ሀብ ከዚህ ላሉት ለሚገኙት ሰልጣኞቻችን እንግዲህ በአመት እስከ 10,000 ድረስ የሚደርሱ ኢንሮል እናደርጋለን። ለእነዚህ ሰልጣኞች የቴክኖሎጂካል የአይሲቲ ግብዓት እናቀርብላቸዋለን ማለት ነው። እንዲሁም ሳተላይት ኮሌጆች አሉን። የተለያዩ ሪጂናል ኮሌጆችን ድጋፍ እንሰጣለን። ከስራና ክህሎት ከዛ ካሉት የዲጂታል ቲሞች ጋር በመተባበር ስራና ክህሎት ሚኒስቴር ካሉ ከነሱ ጋር በመተባበር ድጋፍ እንሰጣለን ማለት ነው። የአድሚኒስትሬሽን ዊንግን ደግሞ በተመለከተ የፋይናንስ ስርዓት፣ የኤችአር ስርዓት፣ የግዢ ስርዓት ልትለው ትችላለህ። ዘርፈ ብዙ የሆኑ የአስተዳደራዊ ስርዓቶችንም ዲጂታል ድጋፍ በማድረግ እንግዲህ ይህንን ሌተስት ስቴት ኦፍ ዘ አርት የሆነ ዳታ ሴንተራችንን በመጠቀም ዲጂታል ኮኔክቲቪቲ ሰፖርት እያደረግን አገልግሎታችን እየሰጠን እንገኛለን። የዲጂታል ክህሎትን ማሳደግ በመቻላችን አሰለጣጠን ዘይቤን ቀይረናል። ይሄ ትልቅ ውጤት ነው። የኛ አውትፑት የኢንዱስትሪ ኢንፑት ነው። እዚህ የምናሰለጥነው የምናወጣው ሰው በኢንዱስትሪው ደግሞ ነባራዊ ዓለሙን የሚያውቅ ራሱ የተለወጠ ዲጂታል ክህሎት ያለው ይሄ መሆን አለበት ማለት ነው። ስለዚህ የምናወጣቸው ሰልጣኞቻችን በዛ የተቃኙ መሆን አለባቸው ማለት ነው። ያን ደግሞ ለማረጋገጥ ውጤቱን ትሬሰር ስተዲ የሚባል አለ። ሰልጣኞቼ የት ነው ያሉት? ምን እየሰሩ ነው? ኢንዱስትሪ ውስጥ ምን ይላል ስለ እኔ ተመራቂዎች ሰልጣኞች የሚል የሚሰራ ጥናት አለ። ጥሩ ውጤት እንዳለ ያሳያል። ግን ደግሞ የበለጠ ማደግ አለበት። ዲጂታላይዜሽንን ለማሳደግ አሁን በዋና ከተሞች ላይ ስታይ ያለው የመሰረተ ልማት አቅርቦትና ከዋና ከትልልቅ ከተሞች ወጣ ብለህ በሄድክ ቁጥር ኢንፍራስትራክቸሩ በበቂ አታገኝም ማለት ነው። ኮኔክቲቪቲው በበቂ አይሆንም ማለት ነው። እሱ ማሳደግ ያስፈልጋል። ያንን ለመስራት መጠንከር ያስፈልጋል። የምናሰለጥነው ሰው ሙያ ምን ያክል ይቆያል፣ ምን ያህል ይፈለጋል የሚለውን የእሴት ሰንሰለት ጥናት አጥንተን ከእሴት ሰንሰለት ጥናት ካሪኩለም ቀረጻ፣ ተማሪን ማስተዋወቅ፣ መመዝገብና እስከ ማስመረቅ ማለት ነው። እንዲህ አይነት ሰርክል ተከትለን አዳዲስ ፕሮግራሞችን እየከፈትን ያለ ነው እና ይህን ማድረግ አጠቃላይ የቴክኖሎጂ ስነ ምህዳሩን ይቀይረዋል። በክህሎት የበለጸጉ ዜጎች ሙሉ ጊዜያቸውን ስራ ላይ ማዋል የሚችሉ አገራቸውን በሚጠቅም ምርምር ስራ ላይ ቴክኖሎጂ ስራ ላይ ማዋል ስለሚችሉ በስራ ላይ በሚያደርጉት ጥረት አገራችንን መገንባት ስለምንችል ነው። ስኪል አዲሱ ከረንሲ ነው የሚባለው ለዚህ ነው። ስኪል ድሪቭን የሆነ አገር ወይም ክህሎት መር በሆነ መንገድ የተገነባ አገር ነው ጠንካራ አገር የሚባለው። ስለዚህ እኛ ዛሬ የከፈትናቸው የምናሰለጥናቸው የስልጠና ፕሮግራሞች በወደፊቷ ኢትዮጵያ ላይ ያላቸው ሚና በጣም ከፍተኛ ነው። ክህሎት መር አገራት ተብለው የሚባሉ አገራት አሉ። እንደ ጀርመን ማየት ይችላል፣ እንደ ሲንጋፖር፣ እነ ኮሪያ፣ ቻይናን ጨምሮ አሁን ከወሰድክ ክህሎት የገነባቸው ያነገሳቸው ክህሎት ከነበሩበት አስከፊ ሁኔታ አውጥቶ ዛሬ ላይ የተከበረ ማንነት እንዲይዙ ያደረጋቸው ነው። ስለዚህ ኢትዮጵያም የወደፊት መንገዷ ያለው በክህሎት ውስጥ ነው። የሚመራመሩ የሚፈጥሩ እጃቸው የተፍታቱ ዜጎች ያስፈልጉናል። በዚህ መሰረት ይሄን አልመን ነው ፕሮግራም ቀርጸን አሰልጥነን የምናወጣው። በዚህ ምክንያት ነው። የቴክኒክና ሙያ ስልጠና ኢንስቲትዩት በክህሎት ግንባታ ስራው የዲጂታል ዘርፍ አንዱ ትኩረቱ ነው። በዚህም ረገድ ሁነኛ ትብብር ከኢትዮ ቴሌኮም ጋር አለው። ፈጠራ፣ ኢኖቬሽንና ዲጂታል ዋነኛ የትብብራቸው ትኩረት ነው። ኢትዮ ቴሌኮም እንግዲህ አስቻይ ተቋም ነው። በዲጂታል 2030 ስትራቴጂ ውስጥ እንደ አንድ ኢኔብል የሚያደርግ ተቋም ነው። የቴሌኮም ፕሮቫይደር ነው። በሀገራችን ትልቅ ተቋም ነው። ጥሩ ሪከርድ ያለው ተቋም ነው። እንግዲህ እኛ ብዙ የሚያገናኙን ነገሮች አሉ ከኢትዮ ቴሌኮም ጋር። የእኛ ሰልጣኞች የኢትዮ ቴሌኮም አንዱ ተግባራዊ ስልጠና የሚሰጥበት ኤሪያም ነው። ሁለተኛ በልዩ ሁኔታ በተቋማችን ውስጥ የዲጂታል ስኪል ሴንተር በማቋቋም ላይ ነው የሚገኘው። ኦልሞስት የተጠናቀቀ ነው። ያ የሚያሳየን ምንድን ነው? በራሱ የኢትዮ ቴሌኮም ለዲጂታል ክህሎቶች ማደግ ምን ያክል ኮሚትመንት እንዳለው ነው የምትረዳው። ከዚህ በእኛው ተቋም ግቢ ውስጥ ነው ኢትዮ ቴሌኮም የዲጂታል ክህሎት ማዕከል ያቋቋመው ማለት ነው። እና ይሄ ለክህሎት ማሳደግ እንደ አንድ ግብአት እንወስደዋለን። የኛ ዘርፍ ካፒታል ኢንቴንሲቭ ዘርፍ ነው የሚባለው። የማሰልጠኛ ማቴሪያሎችን ለማሟላት ራሱ የሚወስደው ካፒታል ቀላል አይደለም ማለት ነው፣ በየዘርፉ ከወሰድከው ማለት ነው። እና እንደዚህ የሚያግዝ ሲገኝ ደግሞ ቀላል ነገር አይደለም። ለምሳሌ የኢትዮ ቴሌኮም
አንድ ዲጂታል ላብ እዚህ ገነባ ማለት የሚጠቀሙ ዜጎች ቁጥር ብዙ ነው የሚሆነው። ሴንተር እስከ ማቋቋም የደረሰ ግንኙነት ነው ያለን ማለት ነው። ኢትዮ ቴሌኮም እንግዲህ እንደ ሀገር አንድ ኮር ፒላራችን ነው። ስለዚህ የቴሌኮም አቅርቦት ከኢትዮ ቴሌኮም ጋር እንገናኛለን። በተጨማሪም ኢትዮ ቴሌኮም ከኛ ጋር ስቴክሆልደሮች በመሆናቸው የስኪል ዲጂታል ላቦችን ገንብተን አብረን በጋራ እየሰራ እንገኛለን ማለት ነው። የተለያዩ ፕሮግራሞች ሲኖሩ ኢንቫይት እናደርጋቸዋለን። ከኛ ጋር ሰርቪስ ሌቭል አግሪመንት አለን። የኢንተርኔት ኮኔክቲቪቲ በዚህ ጥናትና ምርምር የስልጠና ተቋም ውስጥ የጥናትና ምርምር ስራዎች፣ የስልጠና ስራዎች እንዳይቆራረጡ ዴይ ቱ ዴይ ክትትል ያደርጋሉ። ፎካል ፐርሰኖቻችን በኢትዮ ቴሌኮም ውስጥ ይገኛሉ። ስለዚህ ክሎዝሊ በቅርበት በመዋሃድ አብረን ከነሱ ጋር በመስራት ላይ እንገኛለን። የኛ ኮር ስራችን ብቁ ሰው ኃይል ማዘጋጀት ነው። እኛ ሰው ኃይል ስናዘጋጅ ለሁለት ዓላማ ነው የምናዘጋጀው። ለሀገር ውስጥ ፍላጎት፣ የገበያ ፍላጎት እና ለውጭ ሀገር የስራ ፍላጎት ነው የምናዘጋጀው። ሰልጣኞቻችን አይዘር ሰልፍ ኢምፕሎይድ ነው የሚሆኑት፣ መጨረሻ ላይ ሰልፍ ኢምፕሎይድ ነው የሚሆኑት፣ ወይ ደግሞ ከቀጣሪ ድርጅቶች ጋር ነው የምናገናኛቸው። ሌላው ሚናችን ምንድነው? በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረ እዚህ ግቢ ከመላ ኢትዮጵያ የተወጣጡ ቴክኖሎጂስቶች ሀሳባቸውን የሚያወጡበትና የፈጠራ ስራቸውን የሚያሳድጉበት የተለያዩ ቴክኖሎጂዎች የሚያሳድጉበት ፕሮግራም ላውንች ተደርጎ ላለፉት 3 ዓመታት እዚህ ግቢ ውስጥ እየተሰራ ነው ያለው። ይሄ ኢኒሼቲቭ ስኪል ኢትዮጵያ ይባላል። ትልቅ ኢኒሼቲቭ ነው። በክቡር ጠቅላይ ሚኒስትራችን የተጀመረ ነው። እስካሁን ድረስ በዚህ መርሃ ግብር 99 የሚደርሱ ቴክኖሎጂዎች አውጥተናል። ለምሳሌ ምንድን ናቸው ቴክኖሎጂዎቹ? ግብርናን የሚያሳድግ፣ አይሲቲ ሴክተሩን የሚያሳድግ፣ ቱሪዝምን የሚያሳድግ፣ ማይኒንግ ሴክተሩን የሚያሳድግ፣ ኮንስትራክሽን የሚያሳድግ፣ በአጠቃላይ የኢትዮጵያ ትኩረት ዘርፍ ወይም ፕራዮሪቲ ኢንዱስትሪ ሴክተር የሚባሉትን በቴክኖሎጂ የማስደገፍ ስራ ማለት ነው እየሰራን ያለ ነው። ከኢትዮ ቴሌኮም ጋር እንግዲህ ዲጂታል ክህሎትን በማሳደግ ረገድ ትልቅ እገዛ እያደረገ ነው ያለው። ተባብረን እየሰራን ነው የምንገኘው። ትልቅ ቀጣሪ ድርጅትም ነው እንደምታውቁት ኢትዮ ቴሌኮም። አሁን ደግሞ የኃላፊነት የሚሰማው ቢዝነስ ወይም የኮርፖሬት ሶሻል ሪስፖንሲቢሊቲ የምንለውን እሳቤ ተከትሎ በእኛ ተቋም ውስጥ ይሄን ለመስራት እየተንቀሳቀሰ ነው የሚገኘው እና ያ የሚያሳየን የቢዝነስ ተውት የፕሮፊት ተውት የመራው ብቻ ሳይሆን ኃላፊነት ወጣቶችን የማሰልጠን ብቁ የማድረግ ኃላፊነት የምንለውንም ጭምር እየተጋራ ነው ያለው ማለት ነው እና ያንን አጠናክሮ እንዲቀጥል በዚህ አጋጣሚ ጥሪ ማስተላለፍ ነው የምፈልገው። የዘመንና ቴክኖሎጂ ፕሮግራማችን ወደ እናንተ መድረሱን ቀጥሏል ተመልካቾች። አሁን ደግሞ የዘመን ቅምሻ ሰዓታችን ላይ እንገኛለን። ዘመን ቅምሻን ተከታትለን እንመለስ። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው የዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ወደ እናንተ በልዩ ሁኔታ ካቀረባቸው ጥቅሎች መካከል የወጣቶች ጥቅል እንዲሁም ደግሞ የአካል ጉዳተኞችን ጥቅል የምንመለከት ይሆናል። ከነሱ ጋር እንግዲህ ተያይዞ ዘርዘር ያሉ መረጃዎችን እናያለን። መስፈርቶችን፣ የት እንደምናገኛቸው፣ ሌሎችንም እንመለከታለን። ከፕሮግራሙ ጋር አብሬያቸው የምቆየው ዮሐንስ አለፈውም ነኝ። አብራችን ቆዩ። የአካል ጉዳተኞች ጥቅልን እንመልከት። ስለዚህ የአካል ጉዳተኞች እንግዲህ የምንለው በልዩ ሁኔታ የተፈቀደላቸው ዝርዝር ውስጥ የሚካተቱ የአካል ጉዳተኞች የምንላቸው ማህበረሰቦች ወይም ደንበኞቻችን አንደኛ መስማትና ማየት የተሳናቸው እንዲሁም ደግሞ የአካል ጉዳት ያለባቸው የአእምሮ እክልና የስጋ ደዌ ህመምተኞች እነዚህን መሰረት ያደረገ ነው። ስለዚህ የአካል ጉዳተኞች እንደምናውቀው እንግዲህ የአካል ጉዳተኞች ማህበርም አለ። ስለዚህ ማህበሩ በሚልከው ሊስት መሰረት ኢትዮ ቴሌኮም እነዛን ቁጥሮች ወደ ሲስተሙ በማስገባት እነዛን ጥቅሎች ገብታችሁ ልትገዙ ስትሞክሩ ይፈቅድላችኋል ማለት ነው። በተጨማሪም ደግሞ እነዚህ ሊስት ውስጥ ከሌለም ስማችሁ ደግሞ ምንድነው የምታደርጉት? አቅራቢያችሁ ወደሚገኝ ኢትዮ ቴሌኮም የሽያጭ ማዕከላት እንዲሁም የአገልግሎት በማዕከላት በመሄድ እንግዲህ ያው መረጃችሁን ይዛችሁ የአካል ጉዳተኞች ማህበር መታወቂያም እንዳለው አውቃለሁኝ። ስለዚህ እሱ ጋርና የአካል ጉዳተኝነታችሁን የሚገልጽ ማንነታችሁን ይዛችሁ በመሄድ እዚህ ሲስተም ላይ ወይም ዝርዝር ውስጥ መግባት ትችላላችሁ ማለት ነው።
እንግዲህ ይህ የአካል ጉዳተኞች ጥቅል እንግዲህ አካል ጉዳተኛ የሆኑ ደንበኞቻችንን የድህረ ክፍያ እንዲሁም ደግሞ የቅድመ ክፍያ አገልግሎት ተጠቃሚ ቢሆኑም ሁለቱንም ደንበኞች ሁለቱንም የአገልግሎት አይነት ተጠቃሚዎች ያማከለ ነው። ስለዚህ ድህረ ክፍያና ቅድመ ክፍያ የምንለው ወይም የፕሪፔይድ እና በእንግሊዝኛው ፖስት ፔይድ የምንለው የእሱ አይነት ተጠቃሚ ሁለቱም አይነት ተጠቃሚዎች ደንበኞቻችን እንግዲህ ይህን የአካል ጉዳተኛ ጥቅሎች መጠቀም ይችላሉ ማለት ነው። ውድ ተመልካቾቻችን እንግዲህ እነዚህን የአካል ጉዳተኞች ጥቅሎች ኢትዮ ቴሌኮም በልዩ ሁኔታ ሲያቀርብ እንግዲህ በጣም ታላላቅ ቅናሾች ተደርገው ነው ማለት ነው። ከ25% እስከ 35% የሚደርሱ ቅናሾች ተደርገዋል። ስክሪኑ ላይ እንደምትመለከቱት ደግሞ በተለያዩ አማራጮች ነው። ዕለታዊ የድምፅ አለ፣ ሳምንታዊ የድምፅ አለ፣ ወርሃዊ የድምፅ አለ፣ ዕለታዊ ኢንተርኔት አለ፣ ሳምንታዊ ኢንተርኔት አለ፣ ወርሃዊ ኢንተርኔት አለ፣ እንዲሁም ደግሞ የወርሃዊ መልእክትም ጥቅሎች አብረው ተካተዋል ማለት ነው። እንግዲህ ይህን የአካል ጉዳተኛ ጥቅል እንግዲህ ለሌላ ሰው ፓኬጁን ማስተላለፍም ሆነ ፓኬጅ መቀየር አይቻልም። ያ ሰው ግን የአካል ጉዳተኛ ሊስት ውስጥ ካለ ወይም ደግሞ እንግዲህ ቀደም ብዬ እንደነገርኳችሁ የአካል ጉዳተኛነቱ ታውቆ የተመዘገበ ሰው ከሆነ እናንተ ያንን ጥቅል የአካል ጉዳተኞቹን ጥቅል በስጦታ መልኩ ከስልካችሁ ላይ ገዝታችሁ ማበርከት ትችላላችሁ። በሁለተኛነት የምናየው የወጣቶች ጥቅል ነው። ስለዚህ ኢትዮ ቴሌኮም እንግዲህ በልዩ ሁኔታ ካቀረባቸው ጥቅሎች መካከል ሁለተኛው ጥቅል ነው ማለት ነው፣ የወጣቶች ጥቅል። እነዚህን ጥቅሎች እንግዲህ ከዚህ በፊት እንደምንለው ማይ ኢትዮ ቴል አፕሊኬሽን ላይ የኢትዮ ቴሌኮም ቴሌብር መተግበሪያ ላይ ኮከብ 999 መሰላል ላይ ገብተን ማግኘት እንችላለን ማለት ነው። በወጣቶች ጥቅል ስር ከተዘረዘሩት እንግዲህ ፓኬጆች መካከል ዞር ዞር እያለን ለመመልከት ያክል እንግዲህ የመጀመሪያው የምትመለከቱት በ50 ብር ወደ እናንተ የቀረበ ነው። የዕለታዊ ጥቅል ነው። 1.2 ጂቢ አለ። ስለዚህ እንዲሁም ደግሞ በተጨማሪ እሱ ስትገዙ 1.2 ጊጋባይት ደግሞ ከሌሊት በኋላ የምትጠቀሙት ስጦታ አላችሁ ማለት ነው። 120 ሜጋባይት ደግሞ ለስፖቲፋይ የሚሆን ደግሞ እንዲሁ ኢንተርኔት ጥቅል ስጦታ አላችሁ ማለት ነው። በሁለተኛነት ስንመለከት ደግሞ ሳምንታዊ ጥቅል አለ። እሱ እንግዲህ በ130 ብር የቀረበ ነው። ዲቴይሎቹን ወይም ዝርዝሮቹን እስክሪን ላይ መመልከት ትችላላችሁ። ሌላኛው ሳምንታዊ ጥቅል ደግሞ በ190 ብር የቀረበ ነው። እንዲሁ እንደምትመለከቱት ከተለያዩ ተጨማሪ ስጦታዎችና ተጨማሪ የሌሊት የስፖቲፋይ ጥቅሎች አሉት። 360 እዚህ ጋር ለምሳሌ ሜጋባይት ስፖቲፋይ ጥቅል አለ። እንዲሁም ተጨማሪ ደግሞ ስጦታ 3.6 ጊጋባይት የሌሊት ኢንተርኔት ስጦታ አላችሁ ማለት ነው። በ445ም የቀረበ አለ። ወርሃዊ 7.2 ጊጋባይት ነው። እንዲሁም የሌሊት ስጦታ ደግሞ 7.2 ጂቢ ተጨማሪ ስጦታ አላችሁ። በወርሃዊነት የምናገኘው ደግሞ ጥቅል እንግዲህ በ850 ብር የቀረባላችሁ ነው እዚህ ወጣቶች ጥቅል ላይ ማለት ነው። ስለዚህ ወርሃዊ 18 ጂቢ ይሰጣችኋል ስትገዙ። እንዲሁም ተጨማሪ ደግሞ 18 ጂቢ ሌሊት የምትጠቀሙት በተጨማሪም ደግሞ 600 ሜጋባይት እንግዲህ የስፖቲፋይ ጥቅል አብሮ ቀርቦላችኋል። ይህን ፕሮግራም ከመዝጋቴ በፊት እንግዲህ አንድ ጥቆማ ልስጣችሁ። የመጪው ሐምሌ 12 እንግዲህ እሁድ ቀን በሐረር ከተማ ታላቁ ሩጫ በኢትዮጵያ ለመጀመሪያ ጊዜ የኢትዮ ቴሌኮም ታላቁ ሩጫ በኢትዮጵያ እንግዲህ ይካሄዳል ሐረር ላይ ማለት ነው። ስለዚህ ትኬቶች ወይም ደግሞ ቲሸርቶች በቴሌብር እየተሸጡ ነው። በቴሌብር ትኬቶቹን ከገዛችሁ በኋላ እንግዲህ እዚህ ከስር ስክሪኑ ላይ በማስቀምጥላችሁ ቦታዎች ላይ ሄዳችሁ ሐረር ከተማ ላይ ያሉ ቦታዎች ናቸው። ቲሸርቶቻችሁን መረከብ ትችላላችሁ ማለት ነው። ሐረር ላይ እንገናኝ እንዳትቀሩ። የዛሬው የዘመን ቅምሻ ፕሮግራማችን የተከታተላችሁትን ይመስል ነበር። ከፕሮግራሙ ጋር አብራችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት። የዛሬው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እንገናኛለን። እስከ ሳምንት ሰላም።